በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ ይሁን። የቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። እግዚአብሔር እንደረዳን ቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 1 ላይ ያለውን ሐሳብ በማንሳት ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። ቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 1 ላይ እንዲህ የሚል ሐሳብ ተቀምጧል። በዚያም ወራት የገሊላው ንጉሥ ሄሮድስ የጌታችን ኢየሱስን እናሰማ ይላል። እንግዲህ ሄሮድስ የእስራኤላውያን ስመ መንግስት የሮማውያን ስመ መንግስት ነው። ስመ መንግስት ማለት እኛ ልክ አጼ እንደምንለው ማለት ነው። ሄሮድስ ነው የሚባሉት የሮማ ነገስታት ማለት ነው። በዚህ መልኩ ስመ መንግስት ስለሆነ አንዱ ሄሮድስ ሲያልፍ አንዱ ሄሮድስ ይተካል ማለት ነው። ልክ ግብጽ ላይ ፈርዖን እንደሚባለው ማለት ነው። አንዱ ፈርዖን ሲያልፍ አንዱ ፈርዖን እንደሚተካው አንዱ ሄሮድስ ሲያልፍ አንዱ ሄሮድስ ይቀጥላል ማለት ነው። ሄሮድስ አንቲጳስ፣ ሄሮድስ ፊሊጶስ፣ ሄሮድስ ዘግሬት የሚባሉ እነዚህ ነገስታት አልፈዋል። ዮሐንስ በሚገደልበት በሚያዝበት ጊዜ ጌታችን በሚሰቀልበት በልደቱ ጊዜ የነበሩ ሄሮድሶች ስማቸው በሄሮድስ ይጠራ እንጂ አንድ አይደሉም ማለት ነው። ይህን ምን መረዳት አለብን። ሌሎችም ይህንን መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ታምራት ይደረጋል አላቸው። እንግዲህ ጌታችንን ነው አሁን ሄሮድስ አጋጣሚ የሚፈራው ዮሐንስ ተነስቶ ይሆንን የሚል ስጋት ሕሊና ውስጥ አለ። ይገርማቸዋል። ዮሐንስ እዛው ምድረ በዳ ውስጥ ሆኖ ከተማ ላይ ያለ መስበክ የሚችል ከፍተኛ የሆነ መንፈሳዊ አቅም ያለው ሰው ነው። ሊያስደነግጥ የሚችል መሬት ላይ የተኛ ዙፋን ላይ የሚተኛውን ዙፋን ላይ የተቀመጠውን መሬት ላይ እየዋለ ዙፋን ላይ የሚውለው መሬት ላይ የተኛ ዙፋን አልጋ የተመቸ አልጋ ላይ የሚተኛውን ሄሮድስን እንቅልፍ የሚነሳ ሰባኪ ነበር ዮሐንስ። ምክንያቱም ከዚህ ምድር የሚፈልገው አንድም ነገር የለም፣ የሚበላው የሚጠጣው ከበረሃ የተገኘ ነው። ማቴዎስ ወንጌል ምዕራፍ 3 ላይ እንደተመለከተ ነው። ስለዚህ ሄሮድስ ምንም ስለምንም ብሎ ከመገሰጽ ወደ ኋላ የሚል ሰው ዮሐንስ ከመገሰጽ ወደ ኋላ የሚል ሰው አልነበረም። ስለዚህ ሄሮድስን ገሰጻት። በምን ምክንያት? የወንድሙን ሚስት ለራሱ ሊያደርግ አስቧል። በዚህን ጊዜ በጭራሽ አይቻልም ብሎ በትክክል ገሰጸ። እንግዲህ መገሰጹን እኛ ብንገስጽ በጣም ማአት ምክንያት ያላቸው ሰዎች እያሉ ዝም የምንለው ስለምንበላው፣ ስለምንለብሰው፣ ስለምንጨነቅ ነው። ሌላ ምንም አይደለም። ዮሐንስ ግን የዚህ አይነት ጭንቀት ያለበት ሰው አይደለም። ቅዱስ ዮሐንስ እና ሄሮድስን ገሰጸው። ሄሮዲያዳ ለአንተ ልትሆን አይገባም የሚል ግሳጼ ሲገስጽ ሄሮዲያዳ በልቧ ቂም አዝላ ነው የኖረችውና አንድ ቀን የሄሮድስ ልደት ያከብራል። በሚያከብርበት ጊዜ ሰው ህዝብ በተሰበሰበበት ላይ የሄሮዲያዳ ልጅ በዘፈን ታስደስተዋለች። እንግዲህ የአሕዛብ ግብር ነው። አሁን ይሄ ልደት ማክበር በቤተክርስቲያን እንዴት ይታያል? አይከለከልም። ግን እኛ ቤተክርስቲያን በጣም ከሚከበሩ ልደት በዓላት አንደኛው የእመቤታችን ቅድስት ድንግል ማርያም ልደት ነው። ለምን ሲባል እርሷ ተወለደች ማለት ጌታችን ተወልዶ ዓለምን ሊያደን 15 ዓመት ይቀረን እንደማለት ነው። ስለዚህ የምንድንበት የድህነታችን ምክንያት መነሻ በማድረግ ቤተክርስቲያን በታላቅ ድምቀት የምታከብረው የእመቤታችን ልደት እና የቅዱስ ዮሐንስ መጥምቅን ልደት ነው። ብዙም ቅዱሳንንም የልደት በዓላቸውን ብዙም ቤተክርስቲያን ተናተለም፣ ግን ይከበራል። ብዙም ለምን ሲባል እነሱ ለመከራ የተወለዱበትን ሳይሆን እረፍታቸውን ነው ቤተክርስቲያን በጣም ደስ ብሏት የምታከብረው። ድል ማድረጋቸውን ምክንያት በማድረግ የእረፍታቸውን በዓል በጣም የምታከብረው። ያው የልደቱንም ቢከበር የቅዱሳኑ መልካሙን ነገር አድርጎ ያለፉ ስለሆነ ኃጢአት አይሆንም ነው በትክክል። ስለዚህ እኛ መልካም አድርገን እናልፍ ከሆን ምንም የተለየ ነገር አይኖርም ማለት ነው። ኃጢአት አይሆንም። ግን ማክበር ይገባል ወይ? የተወለድነውን በዓላማ እየኖርን ነው ወይ የሚለውን ጥያቄ ማንሳት ተገቢ ነው። እንደ ሄሮድስ አሁን በጭፈራ የሚያከብሩት በዘፈን በድልቂያ የሚያከብሩት ልክ የሄሮድስን ተግባርን የተዋረሱት እንጂ ክርስትና እንደዚህ አይደለም።
እንደው ሲጀመር እኮ እድሜ ጨመር ነው የምንለው እንጂ ቀነስን ነው በትክክል ከተረዳነው። ምክንያቱም ገደብ አለ ከፊት ለፊት ላይ 70 ከሆነ 70 አንድ ስንጨምር በቃ እየቀነስን ነው። እዛ 70ውን ለመድረስ ለመሞት እየደረስን ነው፣ እየተፋጠንን ነው እና ወደ ሞት እየገሰገስን በዚህ ደግሞ ሞትን የሚያስቀር ሳይሆን ትንሣኤ የሚያመጣልን ሳይሆን በሞት ሞትን የምንቀርብ ከሆነ በኃጢአት ሞትን የምንቀርብ ከሆነ በዘፈን በድልቂያ ሞትን የምንቀርብ ከሆነ ትክክል ስለማይሆን አከባበሩ ይለያል እንጂ ኃጢአት አይደለም። ቅዱሳን እንዲከበር ቅድስናን ስላደረጉ በቅድስና ስለተመላለሱ ነው ቤተክርስቲያን እንደዚህ ብላ ልደታቸውን የምታከብረው። እና ሄሮድስ በአሕዛብ ግብር የተወለደበትን ሲያከብር በዘፈን ሄሮዲያዳ ልጅ አስደሰተችው። ሄሮድስ በሕዝቡ ፊት ቃል ገባላት። ምትፈልጊውን የንግስና የኩሌታ ድረስ አለ። በዚህን ጊዜ እናቷ ጋር ሄደች እና ጠየቀች። ጭራሽ ዮሐንስን አንገት ቆርጠሽ ዮሐንስ ደግሞ እንዲቆረጥ እሱ ይፈራል። ምክንያቱም ሕዝቡ የሚማሩት መተው የንስሐ ጥምቀት የሚጠመቁት ሕዝቡ እንዳያኮርፈውና እንዳያስጨንቁት ሕዝቡ እሱ ላይ እንዳይነሳሱት ፈርቶ የነበረበት ቢሆንም ቃል ስለገባ ብሎ በጣም የተጨነቀ ዮሐንስን አንገት ያስቆረጠ። እንግዲህ ቃሉን ቢበላ ይሻል ነበር ሄሮድስ ዮሐንስን የታላቁን ባህታዊ ታላቁን ሐዋርያ ነቢይ ዮሐንስን አንገት ከማስቆረጥ ቃሉን ቢበላ ይሻለው ነበር። ሄሮድስ ግን በአደባባይ በሕዝብ ፊት ቃል ስለገባ መዋረድ አልፈለገም። ያንን ቃሉን በመኳንንት ፊት ያቀረበውን የተናገረውን ቃል መሻር አልፈለገም። ቆርጦ ሰጣት ማለት ነው። እንግዲህ በዚህን ጊዜ ዮሐንስ እንደዚህ ራሱን ተቆርጦ የሆነውን ጌታችን ሲያቅ ወደ በረሃ ሄደ። ጌታችን ዮሐንስን ፍቅር በጣም በቃ የሚያሳይ በጣም መንፈሱ ታወከ። በጣም በውስጡ ታወከ፣ ታዘነ። ጌታችን ሲሰማው ጊዜ ወደ በረሃ ወደ ሸሸ ምድረ በዳ ሄደ። ምክንያቱም በምድረ በዳ ስለርሱ ለተጋደለው ሰማዕት ለዮሐንስ ጌታችን አዝኖ ወደ ምድረ በዳ ነው የሄደው። የእያንዳንዳችንን መከራ ቆጥሮ የሚከፍል አምላክ እንደሆነ የሚያሳይ ነው። ዮሐንስ በምድረ በዳ ተጋድሎ መከራ 30 ዓመት ተቀብሎ ጌታችን ሲመጣ ለማጥመቅና ለማስተማር ወደ ከተማ መጥቶ አያውቅም። በነገራችን ላይ ጌታችን በሚመጣ ጊዜ ነው ከተማውን ወደ ዮሐንስ የሚመጣው። ለአገልግሎት ብሎ ወደ ከተማ መነኮሳት ሳይሆን መምጣት ያለባቸው ሕዝቡ ነበር። ወደ መነኮሳት አባ ጸልዩልን እያሉ መሄድ የነበረባቸው ባህታውያን እንደዚህ ናቸው። ዮሐንስ ይህንን የአብነት ያሳያል እና 30 ዓመት ሙሉ የተጋደለለትን በበረሃ ያደገውን ዮሐንስን ለማሰብ ከመንደር ወጣ፣ ወደ ምድረ በዳ ሄደ። በወጣም ጊዜ ብዙዎች አይተው አዘነላቸው፣ ደዌያቸውንም አዳንላቸው። በመሸም ጊዜ ደቀ መዛሙርቱ ወርሰው ቀርበው ቦታው ምድረ በዳ ነው፣ ሰዓቱ አልፏል፣ ምድረ በዳ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብቷቸዋል። እንግዲህ ወደ ምድረ በዳ ሕዝቡ ተከትሎ መጥተው ቃል እግዚአብሔር እያስተማረ ነው ጌታችን ያለው። የታመሙትን እየፈወሰ ነው ያለው። በዚህን ጊዜ ደቀ መዛሙርት ሰዓቱ መሽቷል፣ ምግብ እንኳን እዚህ ምድረ በዳ ላይ የለም፣ ስለዚህ መሽቷልና ሕዝቡ ምግብ ለራሱን ገዝቶ እንዲበላ ላካቸው። ትምህርት አሳጥር አይነት ነገር ነው። እንግዲህ በዚህን ጊዜ ሁለት ቦታ ላይ ትምህርት አሳጥር ያለው ሁለቱንም ይሁዳ ነው አባቶቻችን ይላሉ። ትምህርት ቅዳሴ መቅደስ ላይ ጌታችን እያስተማረ እያለ እናትና አባት ይፈልጋሉ ሲል የነበረውም ይሁዳ ነው። ትምህርት ሲረዝም የማይወድ ሰው ማለት ነው። እዛም ደግሞ አሁንም ደግሞ ትምህርት ሲያስተምር ተጨንቆ የጭንቀት ነው፣ እውነት ነው፣ ሕዝቡን በረሃብ ገድሏቸዋል የሚል ቢሆንም ቃል እግዚአብሔር ምግብ እንደሆነ የነፍስን ጤንነት የሚጎዱ ነገሮች ተህዋሲያን እንዳያርፉ የሚያደርገው ቃል እግዚአብሔር ነው። ይሄንን ሕዝቡ መማር እንዳለበት በትክክል ተረድቶ ዝም ማለት ነበረ። ግን ይሄንን አላስቻለውም። ሕዝቡን ልቀቅ ብለው ተናገረ ማለት ነው። በዚህን ጊዜ ጌታችን እናንተ የሚበሉትን አምጧቸው፣ እንደ ራባቸው ይሄዱ ዘንድ አይገባም ማለት የፍቅር ነው፣ የስስት ነው፣ የፍቅር የማፍቀር ነው። እንደ ራቡ ሰው አይሄድ። ቃል እግዚአብሔር ሰምቶ የስጋ ምግብ እናንተ አምጡላቸው። ቦታው ምድረ በዳ ነው። የ200 ዲናር ምግብ ብናመጣ እንኳን አይቻለንም፣ እንዴት እንደዚህ ትለናለህ ብሎ ሐዋርያት መለሱለት። በዛን ጊዜ ወደ ኋላ ሲሄዱ 5 እንጀራ
እስቲ እናንተ ጋር ምንድነው ያለው? 5 እንጀራ 2 አሳ የያዘ አንድ ህፃን ልጅ ነበርና ከሱ ተቀበሉ እና ይህንን አቅርቡ አላቸው። አቀረበ፣ ባረከ። ለ5000 ሰው ወንዶች ብቻ ተቆጥሮ ለ5000 ሰው። እንግዲህ ወንዶች ብቻ ተቆጥሮ የተባለበት ምክንያት ጠንካራ መብላት የሚችሉት ተቆጥረው መሆኑን መረዳት አለብን። ሴት ልጅ አደባባይ ላይ አትበላም፣ ህፃናት ደግሞ ከሚበሉት የሚፈረፍሩት ይበልጣል ነው 5000 ሚስጥር ማለት ነው። ጠንካራ የሚበሉት ለምን ሲባል 5ቱን እንጀራ ምን ያክል አምላካችን ባርኮ ምን ያክል እንዳትረፈረፈ ታምሩ ግልጽ፣ አይሁድ ምንም ወደ ኋላ የሚያካስሱት ታምር እንዳይሆን ነው። እንግዲህ ታምሩ ሙሉ ፍጹም ምስክርነትን ያለው ታምር እንደሆነ ለማጠየቅ አምላካችን ይሄን አደረገ። ይሄ ብቻ አይደለም፣ አባቶች ይላሉ ቦታው ምድረ በዳ መሆኑን የማቴዎስ ወንጌል መናገሩ። እንጀራ ከተማ አካባቢ ቢሆን ኖሮ እንጀራ በቶሎ እየገዙ የሚያመጡት ምን አይነት ትጉ ተማሪዎች አሉ ብሎ አይሁድ የተደረገውን ታምር ባላመኑ ነበረ ይላል። ይህ ብቻ አይደለም፣ የጌታችን ታምር ሙሉ የሚያደርጉ 4 ወንጌላውያን በዚህ ጉዳይ ላይ ጽፈዋል። ግን 4ቱም የተለያየ ሀሳቦችን ያስቀምጡ። አንደኛ ዮሐንስ በውሃ ዳር እንደሆነ፣ ማቴዎስ በምድረ በዳ እንደሆነ ይናገራል። ዮሐንስ ደግሞ በወንዝ በባህር አጠገብ እንደሆነ፣ ባህረ ጥብርያዶስ ወይንም ባህረ ጌንሴሬጥ ወይንም ባህረ ገሊላ፣ ሶስቱም የአንድ ባህር ስም ነው። ወደየ አካባቢው ሲሆን ነው። ገሊላ አካባቢ ሲሆን የገሊላ ባህር ይባላል። ባህረ ጌንሴሬጥ ደግሞ ምስራቃዊ ማለት ነው። ወደ ምስራቁ በኩል ያሉት ደግሞ ባህረ ጌንሴሬጥ ይላሉ። ባህረ ጢባሪዮስ ደግሞ ጢባሪዮስ የሚባል ቄሳር ነበረ። የሮም እስራኤልን ይገዛ የነበረ ሮም ንጉስ፣ በሱ ስም ደግሞ የተሰየሙ ቦታ ነውና አንድ ባህር ነው። ባህረ ጌንሴሬጥ፣ ባህረ ገሊላ፣ ባህረ ጢባሪዮስ ቢባልም ማለት ነው ጢባሪዮስ ቢባልም 4ቱም በአንድ ባህር ላይ ነው ስማቸው በተለያየ ቦታ። ልክ አሁን የአባይን በአርባ ምንጭ በኩል አባይ ምዕራብ ጋር ሲመጣ ምዕራብ አባይ፣ ወላይታ ጋር ሲኬድ አባላ አባይ፣ ዲላ ጋር ሲኬድ ደግሞ እንደዛው እንደሚባለው አባይ አንድ ነው። ግን ወደየ አካባቢው ሲሄድ የራሱ ትርጓሜ ስም እንዳለው ሁሉ ይሄም ባህር አንድ ባህር ነው። ግን ተአምራቱን ያደረገው በዛ ባህር አጠገብ መሆኑን ቅዱስ ዮሐንስ የነገረበት ምክንያት እጃችን ንጹህ ስላልነበረ እንደው ጥቂት ነው ያነሳ ነው እንዳይባል፣ እንደው ትንሽ እጃችን ቆሻሻ ስለነበረ ጥቂት አንስተን እንጂ አይተርፍም አልተባረከም እንዳይሉ ውሃ ዳር መሆኑን ዮሐንስ ይነግረናል። ማርቆስም ደግሞ ቦታው ሳር ያለበትና በትክክል ተቀምጦ እንደሆነ ማርቆስና ሉቃስ እንደዚህ ይነግሩልናል ማለት ነው። ይሄም የሆነበት ምክንያት ሳንቀመጥ ስለበላን እንዲሁ በቁማችን ጥቂት አምሰን እንጂ እንጀራው ተርፎ ተባርኮ አይደለም እንዳይባል ማለት ነው። በዚህ መልኩ አምላካችን ታምሩ ፍጹም እንዲሆን ምድረ በዳ እንደሆነ ማቴዎስ ይናገርልናል፣ ውሃ ዳር እንደሆነ ቅዱስ ዮሐንስ ይናገርልናል፣ ማርቆስ ቦታው ላይ ሳር እንዳለና ሰው እንደተቀመጠ ይናገርልናል፣ እንደዚሁም ሉቃስ ማለት ነው። እንደዚሁ ተአምራቱ በትክክል አምላካችን ባርኮ አትረፍርፎ እንደመገበ አይሁድ ሌላ ክስ ውስጥ እንዳይገቡ ይሄንን ነው እንግዲህ አባቶቻችን የትርጓሜ ላይ ያስቀመጡት ማለት ነው። እና ባርኮ አትረፈረፈ፣ ባረከ፣ በሉ፣ ጠጡ። የተባረከው ይገርማቸዋል። መጀመሪያ ጌታ ይባርካል። ከዛ ጸሎት ካደረገ በኋላ ለሐዋርያቱ ይሰጣል። ከሐዋርያቱ እጅ ወደ ህዝቡ እጅ ሲሄድ ነው የሚትረፈረፈው። ሐዋርያት ባርከው ስጋው ደሙ ለህዝቡ እንደሚያቀብሉ ሲያመለክት ነው። ይሄንን በነገራችን ላይ የካህናት የተሰጠውን ስልጣን ሲያመለክት አምላካችን እንደዚህ ያደረገ ከሐዋርያት እጅ እየተረፈረፈ ለህዝቡ ይደርሳል ማለት ነው። ካህናት አቀባዮች ናቸው። እግዚአብሔር የሆነውን በረከት ለህዝቡ የሚያቀብሉ ናቸው። በዚህ መልኩ አምላካችን ይህንን ነገር አደረገ ማለት ነው። ከዚህ በኋላ ይሄ ከሆነ በኋላ 12 የተመለሰ ማለት ነው። 12 መሶብ ወደ ኋላ ተመለሰ። እንግዲህ ከ5000 ሰው ከ5 እንጀራ ተርፎ ወደ ኋላ ተመልሷል ማለት ነው። እና ያን ጊዜ ህዝቡ እስኪያሰናብት ድረስ ደቀ መዛሙርቱ ታንኳ ገብተው ወደ ባህር ማዶ ቀድመውት ይሄዱ ዘንድ ግድ አላቸው። ሂዱ በቃ ብሎ ህዝቡን እስከ ማሰናብት ድረስ ቁጭ አትበሉ ሂዱ ብሎ መርከብ ላይ እንዲወጡና እንዲሄዱ ግድ አላቸው። ሄዱ። ሲሄዱ ከሌሊቱ 4ኛው ሌሊት ይላል። እንግዲህ ይሄ ቀንም 4 መዓልት አላት ወይንም ቀን 4 ቀን አላት ማለት 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 11 ሰዓት
ቀን የአንድ ሰዓቱ ፀሐይ ሌላ ነው፣ የ3 ሰዓቱ ፀሐይ ሌላ ነው፣ የ6 ሰዓቱ ፀሐይ ሌላ ነው፣ የ9 ሰዓቱ ፀሐይ ሌላ ነው፣ የ11 ሰዓቱ ፀሐይ ሌላ ነው። መጀመሪያ በጣም በኃይል ይመጣና አንድ ሰዓት ላይ ካለው ከ3 ሰዓቱ ይበረታል። 3 ሰዓት ላይ ከነበረው 6 ሰዓት ላይ ያለው በጣም ይበረታል። ከ6 ሰዓቱ ደግሞ 9 ሰዓት ላይ ይቀንሳል። ከ9 ሰዓቱ ላይ ደግሞ የ11 ሰዓቱ ደግሞ እየወረደ ይመጣል ቀኑ ማለት ነው። ልክ እንደዚሁ ሌሊቱም እንደዚህ ነው። ከአንድ ሰዓቱ የ3 ሰዓቱ ሌሊት በጣም የበረታ ይሆናል። ከ3 ሰዓቱ ሌሊት ደግሞ የ6 ሰዓቱ ሌሊት የበረታ ይሆናል። ከ6 ሰዓቱ ሌሊት ደግሞ እየቀለለ ይመጣና የ9 ሰዓቱ ሌሊት ይቀላል። ከ9 ሰዓቱ ሌሊት የ11 ሰዓቱ ሌሊት ይቀላል ማለት ነው። ልክ አራተኛው ሌሊት ሰዓተ ሌሊት ማለት 9 ሰዓት ላይ ማለት ነው። አንድ ሰዓት ሌሊት 1 ሰዓት ሌሊት 2 ሰዓት ሌሊት 3 ሰዓት ሌሊት 1 ሰዓት ሌሊት 3 ሰዓት ሌሊት 6 ሰዓት አራተኛ ሌሊት ማለት 9 ሰዓት ላይ ከሌሊቱ 9 ሰዓት ሲሆን እንግዲህ ብዙ ተራምደዋል ማለት ነው። ብዙ ሂደዋል ማለት ነው በመርከባቸው። ምሽት አካባቢ የወጡ ቢሆንም ህዝቡን ያሰናበቱ እስከ 1 ሰዓት ነው ቢባል ራሱ እነሱ ከ1 ሰዓት ተነስቶ እስከ 9 ሰዓት ድረስ እየተጓዙ ነበር። ብቻቸውን እንዲሄዱ ያደረገበት ምክንያት በጣም ብዙ ምክንያቶች አሉ። አባቶቻችን በትርጓሜ ያስቀመጡ አንደኛ መከራ እንዲለምዱ ነው። ብቻቸውን ማለት ይገጥማቸዋል፣ ቀጣይ ላይ መከራ ይገጥማቸዋል። የዛን ጊዜ እርሱ በሌለበት እንዴት መከራን መቋቋምና መውጣት እንደሚገባቸው ሲያመለክት አምላካችን ይሄንን አደረገ አባቶቻችን ይላሉ እንግዲህ። እና በብቻቸው ሄዱ፣ መከራ ገጠማቸው። ምንድነው ያው አውሎ ነፋስ ማለት በጣም ወጀቡ ተነሳና ታንኳ እስኪገለበጥ ሆነ። በዚህ ጊዜ በጣም ፈሩ፣ በጣም ደነገጡ። በጣም ከሚገባው በላይ ማለት እርሱ ከኛ ጋር አለ የሚል እምነት አላደገም። የሐዋርያት እምነት አላደገም። እንጀራም ላይ አይተናል የእምነታቸውን ደካማነት። እንጀራ እንዴት ምድረ በዳ ላይ እንዴት ሰው ሊመገብ ይችላል ብሎ ጌታችንን እስራኤላውያን ልክ በበረሃ በእውነት እኛን ከግብጽ ባርነት ውጡ ያለን በበረሃ ሊመግበን ይችላልን ብሎ አባቶቻቸው እምነት ጎደሎ እንደታየባቸው እነዚህም እምነት ጎደሎ ሐዋርያት ታይቶባቸው ነበር እንጀራ ወቅትም። አሁንም ደግሞ ፈተናው ሲመጣ መርከቡ ሊታወቅ ሲል ሊገለበጥ ሲል በጣም ተጨነቁ። እንዴት እንድናለን ብሎ ተጨነቁ። ወደኋላ እንዳይመለሱ በጣም ረጅም መንገድ ይመተዋል። ወደፊትም እንዳይሄዱ ፋታን ይሰጥ አይደለም። በዚህም ጊዜ ጌታችን በኋላ እየተራመደ መጣ ማለት ነው። በዚህ እንግዲህ በጣም ደነገጡ። ምታት መስሏቸው ነበርና በዚህን ጊዜ ወደ ጴጥሮስ አየና ጌታ ነው አለ። እዛ ጌታዬ ወዳንተ ጌታ እንደሆን ወደ አንተ እንድመጣ ፍቀድልኝ አለ። እንግዲህ በባህር ላይ እንድራመድ አንተ እንደምትራመደው ፍቀድልኝ ማለት ነው። ባህር እየባረከ ነበር ክርስቶስ። አሁን ምድረ በዳ ምድሩን ሲዞር ምድርን እየባረከ ነበር ዞሮ ሲያስተምር። ባህር ላይ ደግሞ እንደዛ ባህር ላይ ሲራመድ የባህር ፈጣሪያ እኔ ነኝ በሙሉ ልባችሁ መኑ። የሐዋርያት ልብ አለማመኑ አይደል ጌታችን ሊያስተምራቸው የፈለገው። ስለዚህ በሙሉ ልባችሁ እመኑኝ፣ የባህር ፈጣሪያ ሚነዳት ምገዛት እኔ ነኝ፣ ለኔ የምትታዘዝልኝ እርሷ ናት። በፊት በመርከብ ላይ እኔ ተኝቼ እያለሁኝ እናንተ የእምነት ጥርጣሬ አድሮባችሁ የነበረውን የልቦናችሁን እምነት ገስጬ ነበረ። አሁንም ደግሞ ልባችሁ በመላት እኔን አላመነም፣ ባህር እንኳን ለኔ ትታዘዛለች ብሎ እሱ በባህር ላይ ሲራመድ ጴጥሮስ አየና እባክህን ጌታ እንደሆንክ ወደ አንተ እንድመጣ ፍቀድልኝ አለው። ያው ለማረጋገጥም ጭምር ነው። እሺ ፈቅጃለሁኝ ውረድ አለው። ወረደ። መራመድ ሲጀምር በጣም ከፍ ያለ አውሎ ንፋስ አየና ጴጥሮስ በዛ ፍርሃት ያዘው። ፍርሃት ሲይዝ መስጠም ጀመረ ማለት ነው። እንግዲህ ጴጥሮስ አምኖ ነው የወረደው። እውነትም ጌታ ነው፣ ጌታ እንደሆነ አምኗል። ባህርም ላይ መራመድ ጀምሮ ነበር። በመሃል ግን ምንድነው ያየው? ነፋሱን አየና ፈራ። እኛ የምንፈራባቸው ጉዳዮች ሃይማኖታችን ሙሉ እንዳይሆኑ የዚህ ዓለም ኑሮ ሊሆን ይችላል፣ ሀብቱ ሊሆን ይችላል። የምንፈራባቸው ጉዳዮች አጠቃላይ ከጌታ ወይንም ከጌታችን እምነት ሊለዩን የሚችሉ መሆኑን የሚያሳይ ነበር ጴጥሮስ። ከዛ በኋላ መስጠም ጀመረ። ጌታው ያድነኛል፣ ጌታችን እርሱን አዳነው ማለት ነው። እና በዚህ መልኩ ቅዱስ ዮሐንስ ማቴዎስ ወንጌል ምዕራፍ 14 እነዚህን 3 ታሪኮች ውብ የሆኑ ታሪኮች፣ አንደኛ ለዮሐንስ መጥምቅ ጌታችን ያደረገውን ርኅራኄና ሐዘን ሄሮድስ እንዴት በምን መልኩ እንዳስገደለ ያለውን ታሪክ ይዟል። ሁለተኛ ደግሞ ጌታችን 5 እንጀራ አበርክቶ እንደመገበ ይዟል። ሶስተኛ ደግሞ ብቻቸውን በመርከብ ወጥተው እንደሄዱ ካደረገ በኋላ መከራ ፈተና
እንዲመጣባቸው እነሱም ደግሞ በፈተናው ተጨንቀው እንደነበረ ከዛ ፈተና ደግሞ ጴጥሮስ በዛው ፈተና ውስጥ ጴጥሮስ እባክህን ወደ አንተ እንድመጣ ፍቀድልኝ ብሎ ሲጠይቀው ፈቅዶለት ኋላ በእምነት ጉድለት ወይንም በጥርጣሬ በፍርሃት ምክንያት ጴጥሮስ ሲሰጥ ከዛ በኋላ ጴጥሮስን ወደ ኋላ ና ተነስ ብሎ እጁን ይዞ ጎትቶ እንዳወጣ ይህ ክፍል ይህ ምዕራፍ ይነግርልናል ማለት ነው። እንግዲህ አቤቱ አድነኝ ብሎ ጮኸ ማለት ነው። እኛም አቤቱ አድነን ልንሰጥም ስንል አቤቱ አድነን ልንል ይገባል። በኃጢአት ልንሰጥም ስንል በርኩሰት ልንሰጥም ስንል በሃይማኖት ድክመት ወይንም ባለማመን ልንሰጥም ስንል አቤቱ አድነን ብለን ልንጮህ ይገባል። በመጮሁ ጌታችን እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው ማለት ነው። ልክ እኛንም እንደዚሁ ጌታችን በየቀኑ የሚያሳድገን ነው። በነገራችን ላይ ሰው ማሳደግ ይችላል ክርስቶስ። እግዚአብሔር አሳዳጊ ነው። ሳናድግ መሆናችንን ያውቃል፣ በትክክል ያውቃል። የልቦናችን ጫፍ ድረስ የልቦናችን ጫፍ ምን እንዳሰበ ስለሚያውቅ ማለት ነው። እና ለምን ተጠራጠርክ ብሎ እምነቱን ሙሉ እንዲያደርግበት የጴጥሮስን እምነት በልቦናው የክርስቶስን እምነት ጴጥሮስ ሙሉ እንዲያደርግበት ና አለው። በእጆቹ ያዘ። በታንኳም ውስጥ የነበሩ ሁሉ በእውነት አንተ እግዚአብሔር ልጅ ነህ እያሉ ሰገዱለት ይላል። እንግዲህ አምላክነቱን ከፈተናው በኋላ አምላክነቱን ተረድተዋል ማለት በትክክል አንተ ያው እግዚአብሔር ልጅ ነህ። እርግጥ ቀጥሎም ደግሞ ፈተና ይደርሳቸዋል። እንጀራ የለንም ያሉ የሃይማኖታቸው እምነታቸው ሙሉ አይደለም። መንፈስ ቅዱስ እስኪወርድ ድረስ ሐዋርያት የሚዋዥቅ እምነት ነበራቸውና አንተ ያው እግዚአብሔር ልጅ ነው እያሉ ሰገዱለት። ባይም ተሻግረው ወደ ጌርጌሴኖን ምድር ደረሱ። በዚያ ሀገር ሰዎች አውቀው ወደ አውራጃውን ሁሉ ላኩ። በሽተኞቹን ሁሉ አመጡለት። የልብሱንም ዘርፍ ዳሰው ዘንድ ለመኑት። የዳሰሱትም ሁሉ ይድኑ ነበር ይላል። እንግዲህ በዚህ መልኩ አምላካችን ድህነትን ፈጽሟል። ጌርጌሴኖንን ተሻግሮ ብዙ ተአምራትን አደረገ ማለት ነው። ምዕራፍ 14 ይህንን ታሪኮችን ያዘ ውብ እጅግ ውብ ድንቅ የወንጌል ክፍል ነው። በእውነት አንደኛ የዮሐንስ መጥምቅን ገድል ነው ያዘው። ዮሐንስ መጥምቅ ምን አይነት ወንጌላዊ ምን አይነት ሰባኪ እንደሆነ እኛ ምን አይነት ግፍ እየተፈጸመ ባለ ምድር ዝም እንደምንል ዮሐንስ ደግሞ ስለማይበላ ስለማይለብስ የዚህ ዓለም ጉዳዩ ስለይደለ ሸክሙ ስላልከበደው እኛ ሸክም በራሳችን ላይ ጭነን የዚህ ዓለም ጉዳይ ተሸክመን ከእውነተኞች ወንጌለኞች ወደ ራሳችንን ቀስ አድርገን ከእውነት ወደ ውጪ ወይንም ከመገሰጽ ወደ ውጪ የምናደርገውን ዮሐንስ በአማን በእውነት ዮሐንስ ለኛ አብነት አራያ ለቀጣዩ ትውልድ ሰባኪ አብነት አራያ የሆነ ሰማዕት ሐዋርያ እንደሆነ ዮሐንስን አንገት ደግሞ የተቆረጠበትን ምክንያት የዘፈን ምክንያት የያዘ ማቴዎስ ወንጌል ምዕራፍ 14 ነው። ማቴዎስ ወንጌል ምዕራፍ 14 በጣም ውብ ታሪኮች በጣም በጥልቀት ያሉ የክርስቶስን ድህነት የማዳን ተግባርና የሰማዕቱን ተግባር የሚናገር ክፍል ነው ማለት ነው። ቀጣዩን ክፍል እግዚአብሔር ቢፈቅድ እንነጋገራለን፣ እንማማራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።